ደግሞ አቻቆይ ደጋግመህ የምትጠራው ማን ነው? እሱ ነው እዚህ ግቢ ተሰውሮ ገብቶ ተሰውሮ የሚወጣ እሱ ነው። በቃ ገባኝ እሱ። ቆይ ምን አድርገው ነው አቻ የሚገላት? አንድ ቀን አላየሽውም? እዚሁ ግቢ ገብቶ ነበር እኮ ሳሳይሽ አላየሽውም? ኧረ እኔ አላየሁት። ያገኘው የሰው ደም ነው። አዎ የሰው ደም። እኛም እኮ አባይን እናስመረምረው ነበር፣ ግን ደግሞ በቃ ውጤቱ 3 ቀን ይቆያል። ግን አንቺ ትረጅኛለሽ ከማርቲን ከሁሉም በላይ አንቺ ትረጅኛለሽ። ምን አባይ እንዴ? አንቺ ዘንድሮ ተመራቂ አይደለሽ እንዴ? አንቺ እንድትከራከሪልኝ ነው የምፈልገው። ህጉን አጥኚና አንቺ ተከራከሪልኝ። እኔ ላንተ አባዬ? አዎ በፍትሐብሔር የሚታዩ ናቸው። ደግሞ መክሰስ የምችለው የእርሶ ባለቤት ናት። የኔ ወንጀል እሱ ነው። በእሱ ታስሩኛላችሁ። ሌላ ግን ጊዜ ትፈጃላችሁ እንጂ ምንም የምታገኙት ነገር የለም። ይኸውልህ እሷ ተሰውራለች ወይም ደግሞ ከሀገር ወጥታለች። ሪፖርቱን ጨምሮ እዛ ይኸውልህ ናታን፣ በመጀመሪያ ደሞ ማግኘት አለብን። ከዛ ደግሞ ወስደን ማስመርመር የሰው ነው ወይስ አይደለም የሚለው የሰው ከሆነ በቃ እሱን ወስደን ከማየ ጋር ማስመርመር አለብን። ይሄ በጣም ጥሩ ሀሳብ ነው። ፖሊስ ማጣራት አለባቸዋ። አንድ እኔን የሚያውቅ ሰው ወይም እኔን የሚጠላ ሰው በእኔ ላይ ስለጠቆመ እናንተ ተነስታችሁን የማሰር አለባቸው። ምንድነው ጅራታም? ቆይ ራስን ስተነበር እኮ ገዚህ እንግዲህ ባላሰበ መልኩ አሁን ላይ ማለት ነው ጋይስ፣ እንግዲህ እንደ ድሉ ሆኖ በመጨረሻ ትችኳ ወይም ደግሞ ለዛ ማለት ነው ቤተሰቦቻችን ፍቅሩ ስትቀበለው ጠላት መጣበት ጋይስ። በሚያሳዝብ ሁኔታ ምን አለ መሰላችሁ፣ እንደው እስከ ዛሬ የትከርሞ ነው አሁን እሺ ስትለኝ ሰምቶ መምጣቱ አለ እንዴት እንዳሳቀኝ ማለት ነው። እንዴ ገዝያ አይዞ ዘወር ሲል በቃ አብረን ተያይዘን እናልቃታለን ምን አባክ ምናምን ይልና ማለት ነው ጋይስ። ወንድ የሌለ ይሸትና ከዛ በኋላ ምን አባቱ ምናምን ብሎ እንጠጥ ፍርጥ ይላል ማለት ነው ውድ ቤተሰቦቻችን። ከዛ ግን እሱ ሰውየው መጠጥ ሲል በቃ ማለት እንደ አንዴ በሽማግሌ የሚያልቅ ጉዳይ ነው። አንዴ እባክህ ለቤተሰቦች ልኑርላቸው። ከዛ በቃ ያችን ጥሏት የመጣት ያችን ያስረገዛትን ሴትዋ ደግሞ በቃ ሄዳለሁኝ እሷ ጋር እኮ አሁን ትንሽ ሰራርቼ ልምጣ ብዬ ነው በቃ አስጨክንብኝ ይላል ማለት ነው ውድ ቤተሰብና በጣም ነው የሚያሳዝነው። በሚያሳዝን ሁኔታ ማለት ነው ጋይስ በጣም የሚገርም ነገር ነው። በጣም የሚደንቅ ነገር ነው። በጣም ነው ውድ ቤተሰቦቻችን እንግዲህ ሲል የነበረው ማለት ነው። ኤኒዌይስ እንግዲህ ይሁን ብለን ለመልካም ነው ብለን ይዘነዋል ማለት ነው የአገሬ ልጆች። በመጨረሻም እንግዲህ የሆነው ነገር በዚህ መልኩ ነው እያስተናገደ እያደረገ ያለው። ያው ሁሉንም እንግዲህ ተመስገን ይሁን ለመልጎ ነው ብለን አልፈ ነው እንግዲህ እየተጓዝን ያለ ነው ማለት ነው ውድ የአገሬ ልጆች። ሶ ገዜም እንግዲህ እንዳልኳችሁ በጣም ተበቃ ከባድ የሆነ እንትን ውስጥ ነው የሚገኘው። ስለዚህ ውድ ቤተሰቦቻችን በመጨረሻ ደስ በሚል ሁኔታ ትትና ማን ነው ይቅርታ ለዛት የገዜን ፍቅሩን ተቀብለዋለች፣ እሺ ብለዋለች። ግን የሰሞኑ የሱ መንቦጃቦጅ የዚህ ጋር ቤተሰቡ የመጨነቁ መምታታቱና በቃ አንዳንድ ነገሮች ጭምር በጣም ግራ ጋብተውታል፣ በጣም አስደብረውታል፣ አሳዝነውታል ማለት ነው ውድ ሀገሬ ልጆች። ስለዚህ ያው እንደ አጠቃላይ እንግዲህ ይሁን ብለን መቀጠል ነው ያለው ነገር ማለት ነው ውድ ቤተሰቦቻችን። ስለዚህ በጣም ደስ በሚል ሁኔታ ነው እንግዲህ ሁኔታዎችን እያየን ያለ ነው። ሌላው እንግዲህ የኤቢ ባለቤት ወይም ደግሞ ፍቅረኛ እጮኛ ማለት ነው እንግዲህ ሲያሳይ የነበረውን ሐረካት አይታችሁታል። በጣም በሚያሳዝን ሁኔታ በሚገርም በቃ እንጃ ምን እንደምላችሁ ውድ ቤተሰቦቼ እንደዛ እያደረገ እንግዲህ ሲያሽኮረምም ነበር። ሴት በጣም ነው የሚገርመው። እሷ ነገ ጧት ቀለበት ያስርልኛል፣ ለትዳር አጋር ይሆነኛል፣ ለወደፊት ባል የልጆች አባት ይሆናል ብላ ያሰበችው ሰው እንደዚህ በዚህ መልኩ ሲሆን በጣም ነው የሚያሳዝነው። በጣም ነው እንደ ቤተሰብም በጣም የሚያሳፍር። እንደዛ አይነት አንዳንድ ውርዴታም ሰዎች ጋይስ በቃ ወርደው ያዋርዷቸዋልና በጣም ነው የሚያስጠላው። ፈጣሪ በሚያውቀው ማለት ነው ውድ ቤተሰቦቻችን። ማለት ገና ከመጀመሩ ገና አንድ እርምጃ ሳይራመድ ገና ስንት ገና ብዙ ነገር ትናንትና መጥቶ
ከዛ ደግሞ በጣም ያሳቀኝ ፓርት ማለት ነው አስመሳይ ሰው ግን አይድረስ ነው ማርያም። ከዛ ማለት ነው አባቴ እኔ ቤት አድሬ እኔ እያለሁኝ በጭራሽ እሱማ በጭራሽ እንትን መሆን የለበትም ምን በወጣው እኔ እያለሁኝ እንዴት እሱ እስር ቤት ሊያድር ነው? በፍጹም የማይሆን ጉዳይ ነው። እንዴት ይሄ ነገር በጭራሽ አይሆንም፣ ሊሆንም አይችልም አላለም። እውነትህን ነው። ከዛስ ማይ ብራዘር ከዛ እንዴ ቃዲስ እንደሱ እኮ አይደለም ጭራሽ የማይሆን እኮ ነው። አንተ እንዴት ነው ልታስፈታው የምትችለው አለችው ማለት ነው። ከዛ እንደዛ ስትለው አይ በጭራሽ ኤቢ አንቺ ቆይ ምን አስበሽ ነው አንቺ እኔን ማራቅሽ ነው እንዴ? እንዴት አባቴ ታስረው እሳቸው እስር ቤት ተቀምጠው እኔ እንዴት ብዬ ነው ተኝቼ ማድረው አላለም ጭራሽ። ኧረ ቅብጠት፣ ኧረ ወሬ ጋይስ አንዳንድ ሰው ማለት ነው እንደው ወሬ ማሽቃበጥ ጋይስ። ኧረ አይመጣውም እንዴ ይሄን ያክል ማሽቃበጥ። ኧረ አይመጣውም፣ ደስ አይልም። እግዚኦ በጭራሽ ነው የማይመጣው እንዴ ይሄን ያክል ማሽቃበጥ። ፕሮማክስ እንዴት ነው ግን? ትንሽ ባልበዛም ሳይበዛ በትንሹ ማለት ጀስት እንደው ላይክ እንደው ዝም ብሎ እንትን አድርጎ እንኳን ይሻላል እንጂ በዚህ ልክ ይሄን ያክል ማሽቃበጥ፣ ይሄን ያክል ማካበድ፣ ይሄን ያክል ረረረ ወይኔ በላቸው ትላላችሁ። እና እንግዲህ ጋይስ በጣም ነው ያሳቀኝ። ትንሽ ደግሞ አካበርክ በጣም አሁኑ እንዴው ትንሽ እንኳን ሰንበት ቢልልህ ምን አለ እንትኑ ወረቱ ፍቅሩ ሁኔታው ትንሽ ሰንበት ቢል ጥሩ ነበረ። ቶሎ እንደዚህ እንዲታይ ባታደርገው ማለቴ ነው እንጂ ማለት ነው ጋይስ እንጂ እንደዚህ በጭራሽ የማይሆነውን እኮ ነው ጭራሽ የማይሆነውን እንዴ ጋይስ እንዴ ተው እንጂ እንከባበር ቢ ሪስፔክት እንዴ ምን የሆነ ቀላላ ነው እናንተ እንዴ አላበዛውም እንዴ? የምር በጣም ነው ያሳቀኝ ማለት ነው ውድ ቤተሰብ። ይሄን ያክል ማሽቃበጥህ ግን ትንሽ በዛ በርከት ብሏል። ባይሆን ጥሩ ነበረ ማለት ነው የሀገሬ ልጆች። እና እያሳየን የነበረው ሁኔታ ሲያደርግ የነበረው ነገር ትንሽ በዛ ያለ ነው። ትንሽ ማለት ነው ትንሽ ስለዚህ አስተካክል። እንዲያው ቶሎ እንኳን ተነቅቶብህ ከዚህ ውርዴት እንዳትከናነብ ተረጋጋ ነው። የሚገርመው ደግሞ ዳጣ የሆነ ቦታ አውቃለሁኝ ግን ምናምን እያለችው ነበር። እሱም ደግሞ እንዴት ነው የምታውቂኝ አታውቂኝም ምናምን እያለ እየተላላጠ ነው። ኧረ አታውቂኝም የት ነው የምታውቂኝ እንዴት አወቅሽ ምናምን እያላት ነው። እሷ ግን አይ የሆነ ቦታ ብቻ እማቅህ ይመስለኛል ብለዋለች ማለት ነው። ግን አይ ኧረ እኔ አታውቂኝም ምናምን እያለ ነበረ። ግን እርግጠኛ ነኝ እኮ ታውቀዋለች ጋይስ። ዳጣ ካወቀችው ደግሞ ጉዲህ ነው አንተ። ከዛ የሆነ ምን አለ ማለት ነው ውሸቱን የሆነ ቤተክርስቲያን ላይ ምናምን እንደዚህ በጎ አድራጎት ምናምን ስለምሰራ እዛ ነው የምታውቂኝ የሚሆነው ምናምን አላት። አውቀው እኮ ነው ጋይስ፣ ውሸቱን እኮ ነው። እውነቱን መስሏችሁ ነው? ውሸቱን ነው ጋይስ፣ ውሸቱን እኮ ነው። ጭራሽ እንደዛ የሌለ እኮ ነው ያወራ። እና እንደዚህ በጭራሽ የማይሆን ነው ያልተባለ ያልተጻፈ ነው የሚያነብ እንዴ የማይሆነውን ጋይስ፣ የማይሆነውን ጭራሽ የለም የሚባል ነገር የለም። ቀጣይ አዲስ ቪዲዮ እንገናኝ። ሰላም።